እምቢ እንደማትይ ቃል ግቢልኝ ሳልሰማው ነው እንዴ እንደማትይ ምናምን እኮ እንድነግርሽ ከፈለግሽ እምቢ እንደማትይ ቃል ከገባሽልኝ እነግርሻለሁ በጣም ጋሼ ያለቀሱ ነው በጣም እየፈለጉን ነበር ሰሞኑን እና ማሚም ጥሩ ሁኔታ ላይ አይደሉም እና ወደ ቤት መመለስ አለብሽ ራስ ወደ ማጥፋት ውሳኔ ልትገቢ ነበር ገብቶሻል እነዚህን ሁሉ ነገሮች አልፈሻል እግዚአብሔር የተመሰገነ ይሁን ግን አሁን ላይ ኪዩ ወደ ቤት መግባት አለብሽ ታርቀሽ ከነዛ ገሞቼ ተከራይቼ መኖር እንዴት ነው እንደዚህ የምታስቢው እንደዛ ተሰቃይ ዝም ያለኝን ቤተሰብ ታረቂ ብላ አትጠይቀኝ ካሁን በኋላ በቃ አትበለኝ በእናት አልገባም በቃ ያለሽ እንደዚህ አይነት አማርኛ ከልብሽ ውስጥ አውጪ ቁጭ በይ ያወራሁሽ ነው ሰላም ሰላም ውድና የተከበራችሁ የኪዩ ቤተሰቦች እንዴት ቆያችሁልን ቤተሰብ እኛ በጣም ደህና ነን ያው ቤተሰብ እንደምታውቁት ሰሞኑን ለየት ባለ ቪዲዮዎች እየመጣን ነው አንተን ለማስደሰት እና ዛሬ በጣም ደስም የሚል ትንሽም የሚያስፈራ ነገር ይዤላችሁ መጥቻለሁኝ ደስ ከሚለው ልጀምር ከሚያስፈራው ኮሜንት ላይ አሳውቁኝ እንዳልላችሁ ያው በራሴ ነው መጀመሪያው ምንድነው ቤተሰብ የኪዩ እህት ደውላልኝ ነበር በጣም ነው ደስ ያለኝ ከምነግራችሁ በላይ እውነት ማለት ለካሜራማናችን እየነገርኩት ነበር ማለት በቃ ይሄን ቪዲዮ ቀርጬ እስከምፖስተው ድረስ በጣም ጨንቆኛል በእውነት በጣም ነው የጨነቀኝ ኬና ደውላ ኪዩ ወደ ቤት መመለስ እንዳለባት ማለት ኬና ለማታቋት ኬና ማለት የኪዩ ሲስተር ነች የኪዩ ታናሽ እህት ነችና ኪዩ ወደ ቤት መመለስ እንዳለባት ነግሮኛል ማለት በጣም በቃ ከምነግራችሁ በላይ ደስታ አለኝ በጣም ነው ደስ ያለኝ እግዚአብሔርን በጣም በቃ ማለት ጋሼም በጣም አዝነዋል ይቅርታ ብለዋል በጣም እውነት እስካሁንም ድረስ ማግኘት ከብዷቸው ነው እንጂ ኪዩን ይቅርታ ለማለት በጣም ሲሞክሩ እንደነበረ ሰምቻለሁ ማሚዬ ደግሞ በጣም እየታመሙ ነው በጣም እውነት ማለት ልጅ ያለው ሰው ያውቃል እንዴት እንደሆነ ስሜቱን እናውቀዋለን ማለት ለኪዩ መፈተን ይበቃታል በቃ ከዚህ በኋላ እግዚአብሔር ህይወቷን ሊያስተካክልላት ፈልጓልና ኪዩ መመለስ አለባት ግን ያስፈራኝ አንድ ነገር አለ ያ ነገር ምንድነው ካላችሁ ኪዩ ይሄን ነገር አትቀበለው በጣም እርግጠኛ ነኝ አሟታል ከቤት አስወጥቻት ነው እንደምታውቁት እኛ ቤት ነው ያለችውና ውጪ መናፈሻ ግቢ ብያት ነው አሁን ያለችው እሷ መናፈሻ ነውና ጭራሽ ነው ማትቀበለኝ አውቀዋለሁ ቤተሰብ በእውነት ነው ብላችሁ አትቀበለኝም ግን እናንተም ተቆጧት ኮሜንት ላይ ተቆጧት እርግጠኛ ነኝ እኔ ፈራሁት እሱን ነው በቃ ያው ምን ይባላል የጠሉት ይደርሳል የፈሩት ይወርሳል የሚባል አማርኛ አለና እንደማትቀበለኝ በጣም እርግጠኛ ነኝ አውቀዋለሁና እስቲ እንደሚሆን እናረጋለን ቤተሰብ እኔ ኪዩን ለማሳመን እሞክራለሁ እኔ በቻልኩት አቅም ይበቃታል ማለት ብዙ ተሰቃይታለች ይብን ጎዳና እስከመውጣት ብዙ የችግር እንትኖችን አግኝታ አይታለች ኪዩ እና በቂ ነው አሁንም እኛ ጋም ተመችቷት አይደለም እየኖረች ያለችው ምንም አልዋሻችሁ ማለት ምንም ቢሞቅ ምንም ቢደላ እንደ እናት ቤት አይሆንም እናውቀዋለን ብዙዎቻችን እናውቀዋለን እንደ እናት ቤት ቢሆን የለም ነፃነት አይኖርም አውቀዋለሁ በነፃነት አሁን ኪዩ እኛ ቤት ራበይ ልትስል አትችልም አውቀዋለሁ እኔ ዘመድ ቤት ሂጄ ኖሬ ስለማቅ ማለት ነውና እውነት ኪዩዬ ይበቃታል እኔ እንጃ እኔ ቪዲዮንም ታየዋለች አሁንም እሷ ጋር ነው የሚሄደው በቻልኩት አቅም እሷን ለማሳመን እሞክራለሁ ኬናን ደግሞ ነገ አግኝቻት እንዴት እያለቀሰች እንዳወራችኝ በስልክ እውነት ስልኬ ሪከርድ ማድረግ አልቻለምና ለዛ ነው እንትን ያላልኩት እንጂ አሳውቃችኋለሁኝ እስቲ ወደ ኪዩ ጋር እንሂድ ያለውን ሪአክሽን እናያለን ተከተለኝ ካሜራ እና ለኪዩ እሺ ብትለን አሁን መንፈሷም ይታደሳል ብዬ ነው እንደዚህ አይነት ቦታ ይዣት የመጣሁት ቤተሰብ በጣም አሙኛል አልችልም ብላይ ነበር እቺ ጋር ነው ያለችው ያው ካሜራ አልፈልግም እያለችኝ ነበር አሁን ገና አጠገቧ ስደርስ ካሜራ ለምን አስበራ ልትለኝ ትችላለች ምንድነው እንደዚህ መቆዘብ ምንድነው የቆየው ኧረ አይገባም ምንድነው ካሜራው ነው አንዘፈጣ ይሄው ካሜራ ለምን ታመጣለህ ትለኛለች እያልኩኝ ነበርና እንዳልኩት ሆኗል እስቲ ለማንኛውም ሰላም ባያቸው ቤተሰቦች
ሰላም ቤተሰብ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበል። እኔ ያለው ደህና ነኝ ይመስገን። በጣም ደስ በሚል ዜና ነው የመጣሁት። በጣም ከምነግርሽ በላይ ለዛም ነው ከቤት ጨቅጭቄ እንድትወጪ ያደረኩት። አይደል ካሜራማን እያመመኝ ነው አልወጣ እያልኩ አልነበረም? ለምንድን ነው የምጨቀጭቀኝ ግን? ከሚገርምሽ ነገር ካሜራማንሽን እንዴት አስቸግሬ እንዴት በሄሊኮፕተር ነው የመጣልኝ ማለት ይቻላል። እውነት ምን እያመመኝ ነበር? ባልወጣ ደስ ይለኝ ነበር። ይሻልሻል አሁን ዜናውን ስነግርሽ። ምንድነው? እግዚአብሔርን ይሻልሻል። በቃ በአንዴ አይደል እንዴ? እሱ ራሱ ደስ ብሎት እየሳቀ ነው። ደስ ብሎኛል ኪዩ በመጨረሻ ማለት ስጸልየው የነበረ ነገር ሆኗል። እግዚአብሔር ይመስገን ማለት እኔ እንጃ ከየትኛው እንጀምርላት? ምንድነው? እሺ እምቢ እንደማትይ ቃል ግቢልኝ። ሳልሰማ ነው እንዴ እንዲማ እንደማትይ ምናምን የምትለኝ እኮ እንድነግርሽ ከፈለግሽ እምቢ እንደማትይ ቃል ከገባሽልኝ እነግርሻለሁ። ምንድነው ጉዳዩ? ሄኒ ቃል ግቢልኝ። እምቢ እንደማትይ ቃል ግቢልኝ። በእናትህ ሄኒ ምንድነው ነገሩ? ንገረኝ። በቃ አዘጊ ካሜራ። ቃል ግቢልኝ። ቃል ግቢልኝ። በቃ መጥፎ ነገር አይደለም መቼም ላንቺ መጥፎ ነገር ልነግርሽም ላረዳሽም የምስራች እስከሆነ ድረስ ጥሩ ነገር ነው ሊሆን የሚችለው። እምቢ እንደማትይ ቃል ግቢልኝ እኮ። ምንድነው ኪዩ? ቃል መግባት ይቀላል ወይንስ ጥያቄ መጠየቅ ይቀላል? ቃል ግቢልኝ አልኩሽ አይደል? እምቢ አልልህም በይ። ፕሮሚስ። እሺ ፕሮሚስ። ፕሮሚስ። አዎ ቢያለ ኬና ደውላ ነበር። ማናት ኬና? የምርሽን ነው? ስንት ኬና እናውቃለን? እሺ ኬና ሲስተር ደውላ ነበር። እሺ እና በጣም ጋሼ እያለቀሱ ነው። በጣም እየፈለጉን ነበር ሰሞኑን እና ማሚም ጥሩ ሁኔታ ላይ አይደሉም እና ወደ ቤት መመለስ አለብሽ። ይቅርታ ዝግጁ ናቸው። የኔ እየቀለድክ ነው? ማርያምን የምሬን ነው ኪዩ። ቃል ገብተሻል? ከመጀመሩ ነበር ከባለፈው ሳምንት ጀምሮ ማሚ ያወሩኝ ነበር እና በጣም ተጨንቀዋል። በጣም እውነት ኬና ስልኬ ሪከርድ ማድረግ አቅቶት ነው እንጂ እንዴት እየተንሰቀሰቀች እንዳወራችኝ እኔ ነኝ የማውቀው። በእውነት የምሬን ነው ኪያ፣ በእውነት ነው የምልሽ። ቆይ ሄኒም እንደምታወራው ስለምን እንደምታወራው ወደ ቤት ታውቃለህ? ስንት ነገር እንዳሰለኩ ታውቃለህ? መቼ ሁላ እኮ አንድ አመት እኮ እያለፈ ነው። እኔ ጊዜው እየቆጠርኩት ነውና እንዴት ነው ከዚህ ሁላ ጊዜ በኋላ እያሰቡሽ ነው ምናምን የምትለኝ? እንዴ በምንም ቤተሰቦችሽ እኮ ናቸው ለአንቺ የሆነ ጥሩ ህይወት ተመኙ። አንቺ የሚጠቅመኝ አይደለም ማልሽ። ከዛ አለመግባባት ተፈጠረ አይደል እንዴ? ቤተሰብ ማለት ይፈጠራል ከሆነ ቤተሰብ ማለት ለምሳሌ እኔ የሆነ ጥፋት አጥፍቼ እቤት አንተ ልጅ አይደለህም ተብዬ አውቃለሁ። ግን ከልባቸው አይደለም ማለት ላንቺ በማሰብ ነው እኮ አይደለ? የሆነ ነገር ህይወትሽ ውስጥ እንዲያድርጊ ሲሉሽ ላንቺ በማሰብ ነው ማለት እኛ በክፋት ስለምንቆጥረው ወይ ወጣቶች ስለሆነ ነገሮችን ማጣመም ስለምንወድ እንጂ ለኛ የሆነ ነገር በማሰብ ነው የሆነ ነገር የሚያደርጉልን። ሶ እንደዚህ እኔ እንጃ ማለት ያለፍሽበትን ፈተና ታውቂያለሽ። እኔ አንቺን ልመክርሽ አይገባም። ነገሮችን ካቀለልናቸው ይቀላሉ ኪዩዬ። ነገሮችን አክብደን ካየናቸው ይከብዳሉ። እኔ አንቺን መምከር አልችልም። ምክንያቱም ከምን እንደመጣሽ እቺኛዋን ኪዩ ለመገንባት ስንት እንባ እንዳነባሽ አውቃለሁ። ማለት የማይገባሽን ህይወት ኖረሻል። ሶ አሁን ይቅር ለእግዚአብሔር መባባሉ ለምን ለየትኛው ነው ይቅር ምላቸው? አሁን እኮ ባል እየደረሰ ነው። ደህና ነኝ። በቀደም ምንድን ያልሽ? ስለ ቤተሰብ የሚያስፈልግህ እኮ በቀደም ምንድን ያልሽ? ይሄን ብቻ ነገር ባዘንክበት በተከፋህበት ቤተሰብ የላትም ወላጅ የላትም እስከባል ድረስ ሆኛለሁ። እኛ አይደለ መንጎዳና ድር ያለኝ ቤተክርስቲያን ደጃ ድር ስንት ነገር ሆኛለሁ። እነሱ ለምን እናስባለን? በቃ ስንት ነገር ሆኛለሁ። አሁን እንዴት ነው እሱን ሁላ ረስቼ ይቅርታ ላደርግላቸው የምችለው? በቃ ረስተውኝ አይደለ እየኖሩ ያሉት? ይርሱኝ። እኔ ልጃቸው አይደለሁም። ይርሱኝ። በቃ ስሚኝ ለራሴ አላንስም። በቃ ተወኝ። ስሚኝ በቀደም ምንድን ያልሽኝ? ወልቂጤ ሆነ በዓልን ከነማሚ ጋር ማሳለፍ እንዴት እንደናፈቀኝ አላልሽኝም? አላልሽኝም ወይ? ለምንድን ነው ይሄ ነገር ሲመጣ የምትሸሺው? ለሰይጣን ለምንድን ነው በር የምትከፍቺለት? እነሱ ራሳቸው ያ ሁላ ነገር እስከ ሳሳልፍ ዝም ብለው አይተውኝ እንዴት ነው አሁን? ልክ በቃ እግዚአብሔር ይመስገን ደህና ነኝ አይደል? አሁን ሰው ያሸገርኩ ቢሆን በቃ ስራ እየጀመርኩኝ ነው ምናምን ደህና ነኝ አይደል? ይኸውልሽ አሁን ቤተሰብ እኮ የሚያስፈልግህ ደህና በነበርክበት ሰዓት አይደለም፣ በተቸገርክበት ምታርፍበት ባጣህበት። ለምንድን ነው ደህና እንደሆንሽ የሚሰማሽ? ጎዳና ላይ ወድቄ ነበር። ሄኒ በቃ ፈተና ነው። አድሬ ነበር ስንት ቀን በህይወታችን
የሆኑ ፈተኖች ይመጣሉ። እነዛን ፈተናዎች እነዛን ቴስቶች መወጣት መቻል በራሱ ብቃት ነው። እንዴ አንቺ እኮ የእናት ፍቅር ያስፈልግሻል፣ የአባት ፍቅር ያስፈልግሻል። ራስሽን ለምንድን ነው እንደ ትልቅ ሰው የምታየው? አልፈልግም። ሃው አልፈልግም። ለምን መታረቅ አልፈልግም። እንዴት ትታረቂያለሽ? ኪዩ በእውነት ትታረቂያለሽ እንዴ? እኔ እኮ እድሜ ለቤተሰብ እድሜ ለፋሚሊ በቃ እግዚአብሔር ይስጣቸው። ቤተሰብ እንድትታረቂ ይፈልጋል። እዚህ ጋር የሆንኩት በእነሱ ነው። ቤተሰብ እንድትታረቂ ይፈልጋል። የጅብ መጫወቻ አሁን ነበር እኮ ጎዳና ላይ አድሬ የአውሬ መጫወቻ አሁን ነበር እኮ። ዛሬ ግን በታሪክ ነው እዚህ ጋር ቁጭ ያልኩት። እዚህ ጋር አይደለ በእናትህ በቃ ይሄን ስለነሱ አንድ ምሳሌ ማሰብ አልፈልግም። በቃ አንድ ምሳሌ ልንገርሽ። ጥያቄ ነው የጠየቀኝ ሄኒ። በቃ እኔ ቃል ገብተሻል። እሺ አንድ እንትን ልበልሽ። ይኸውልሽ አንድ መምህር ነውና አስተማሪዎቹን ሊያስተምር ገባና ከ1 እስከ 99 ትክክል ጻፈና 100 ላይ ተሳሳተ። ሁሉም ያቺ 100 ነው ትኩረት ያደረገው እንጂ ከ1 እስከ 99 ድረስ የሰራውን የትክክል መሆን እንትን አላዩትም። ያቺን አንዷን መጥፎ ስህተት አስቦ ሞቀሱ ተገቢ አይደለም። ገብቶሻል? ከ1 እስከ 99 እኮ ልክ ነኝ፣ ለምንድን ነው 100ዋን ብቻ ያያችሁት አለ። እኛም ያቺ እንከኗን ብቻ ነኝ። በቃ ፈተና ነገ በህይወትሽ የሆነ ነገር ቢመጣ ምንም የማይመስላትን ኪዩ ገንብተሻል። በእነሱ ኃይል ነው አመስግኝ። እነሱ ያን ፈተና ባያመጡብሽ ኖሮ ኪዩ ይሄንን ነገር እኔ የማትቋቋሚ ሴት ልትሆኚ ትችይ ነበር። ራስ ወደ ማጥፋት ውሳኔ ልትገቢ ነበር። ገብቶሻል? እነዚህን ሁሉ ነገሮች አልፈሻል። እግዚአብሔር የተመሰገነ ይሁን። ግን አሁን ላይ ኪዩ ወደ ቤት መግባት አለብሽ ታርቀሽ። ይሄ ደግሞ የኔም አቋም ነው። አንድ ነገር ልጠይቅህ። አሁን ደበርኩ ከበድኩ እናንተ ቤት ስለኖርኩ እናንተ ቤት ስለተጠለልኩኝ ከብጃለሁ ደክሜያለሁኝ። ሲጀመርም እኔ ልከራ እያሰብኩኝ ነው። እኔ ልከራ ቤት ተከራይቼ ለመውጣት እያሰብኩ ነው። ስራዬን እያስተካከልኩ ነው። ከእናንተ ጋር ወጥቼ ተከራይቼ መኖር እንዴት ነው እንደዚህ የምታስቢው? እንደዛ ተሰቃይ ዝም ያለኝን ቤተሰብ ታረቂ ብላ አትጠይቀኝ። ካሁን በኋላ በቃ አትበለኝ። በእናትህ አልገባም በቃ ማለት እኔ እንደዚህ አይነት አስተሳሰብ ይኖርሻል ብዬ አስቤ አላቅም ነበር። ሄኒ ምንድነው መሰለህ እኔ ከበድኩኝ አልኩሽ። አይ ልክ ነህ፣ ሊሆንም ይችላል ስለሽ እንደፈለግሽ እኔ በቃ ራሴ መቻል እንደፈለግሽ ጀመር ስራ ጀምሬያለሁኝ አይደል? አሁን ራሴ መቻል እኮ አይከብደኝም። ስራ ጀምሬያለሁኝ፣ ተከራይቼ መኖር አያቅተኝም። አንቺ ቤተሰብ ያዘነበት ሰው ምንም የትም ደረጃ ምንም የምትረግጪው ነገር ሁሉ ከዚህ በላይ የትኛውን ችግር እንዳይደርስብኝ ምን አይነት ችግር በቃ ነገር እንዳለ አይቼዋለሁ። ይቅር በይ በቃ ይቅር በይ ኪዩ። ጎዳና እስከማደር የደረሰ ሰው ምንም አይነት ችግር አይፈራም። በቃ የተፈተነ ሰው እኮ ነገር አልፈራም። የተፈተነ ሰው እኮ ይቅር ይላል እኮ አይደል? ተፈተነሻል በቃ። እንዴ አንቺ ለምንድን ነው እነዛን 99 አስደሳች ጊዜያቶች ማሰብ የከበደሽ? ሄኒ በእናትህ በቃ ታረቂ እያልክ አንዷን መጥፎ ነገር ለምንድን ነው የምናስበው? ሄኒ አንተ ወላጅ ቤተሰብ እንደዚህ ነው እንደ ቀላል ነገር እሺ ይቅርታ ምናምን ታቢ ከባድ ነው። ስሜቴ ራሱ እንዴት ነው የሚሆነው? እስቲ ንገረኝ፣ ስሜቴ እንዴት ነው የሚሆነው? እናቅልለው ኪዩ፣ ነገሩን በዚህ ልክ አናስብ። በእናትህ ታረቂ ምናምን አትበለኝ። በቃ ይሄን እኔ አታስጨናንቀኝ። በቃ እኔ ደህና ነኝ፣ እየኖርኩ ነው እና ካሁን በኋላ ዘመድ አለኝ ምናምን ቢይ ማሰብ ራሱ አልፈልግም። በችግሬ ሰዓት ያልደረሰልኝ ዘመዴ አይደለም። በቃ እኔ ደህና ነኝ አሁን። በቃ ልኖር። በእናትህ ታረቂ ምናምን አትበለኝ። በቃ ማሰብ አልፈልግም ስለነሱ። እንዴ ሄኒ ካሁን በኋላ ከነሱ ታረቂ እያልክ አታስጨንቀኝ። ለራሴ እያመመኝ ነው። እዚህ ጋር ቁጭ ብዬ እየጠበቅኩኝ ቁም ነገር የምታወራ መስሎኝ ነው። ከብጄም ከሆነ ተከራይቼ ወጣሁ። እንደዚህ አይነት አማርኛ ከልብሽ ውስጥ አውጪ። ቁጭ በይ እያወራሁሽ ነው ኪዩ። በቃ ሜዳ አለብኝ ሄኒ ማለት ምንም ብትይኝ የማዳምጥብሽ አይነት እንትን ላይ አይደለሁ። ትሰሚኛለሽ? ኪዩ አንቺ ኪዩ፣ ኧረ ሰዎች ጥሩ ኪዩ፣ ዝጋው ካሜራውን አጥፋው። ኧረ ና እና አግዘኝ ኪዩ።